እየተሰበከ ነው ጌታ በዓለም ዙሪያ ሁሉ። ለወንጌል የጨከኑ ቅሬታዎች አሉ፣ የሚነሱ እየተነሱም ያሉ አለው። ጌታ ሰው አለው፣ ጌታ ሰው አለው። ቁጥር 15 አንዳንዶች ዋና ሐሳብ ይሄ ነው። አንዳንዶች ከቅናትና ከክርክር እንኳን፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብካሉ። ኢየሱስን ባላገኝ ኖሮ ምን በበላኝ ነበር? ኢየሱስ አልመሲሁ ወደ እኔ ባይመጣ ኖሮ ሁዋ ኑሩ ለዓለም ወደ እኔ ባይመጣ ኖሮ ምን በበላኝ ነበር? ስለዚህ ኢየሱስ ጌታ ነው ሲባል የሚያስደነግጠው መንፈስ ነው፣ አጋንንት ነው ብሏል። መምህር ታየው ማድረግ ስላለባቸው ኢየሱስ በኦርቶዶክስ እምነት ውስጥ አውደ ምሕረት ላይ ያስተምር ነው። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ እግዚአብሔር ወልድ ነው። የጌቶች ጌታ ብለህ ለመጥራት ሳትፈራ ኢየሱስ ጌታ ነው ሲባል የሚያስደነግጠው መንፈስ ነው፣ አጋንንት ነው የሚል አስተሳሰብ ያስፈልጋል። ካልሆነ ምን የሚያስደነግጠው? የተናገርከው ሁሉ ትክክል ነው። ኢየሱስ ጌታ ነው ሲባሉ የሚቆጡ የሚበሳጩ የአጋንንት መንፈስ አለባቸው። እቺን ምስኪን እናት ይዋት ብቻ እናንተ አንድ ልጇ ላይ በሰይፍ ታርዶ ሲሞት ምን ሊሰማት ይችላል ብላችሁ ታስባላችሁ? እንባስ የት ያደርሳችሁ ይሆን? እናንተ አራጆቹ ምን ይሆነ ያዘልሽ መጽሐፍ የት ናቸው? የኦሮሞች ተፈረጅ የት ናቸው? ምን አለ በምታውቁት ቋንቋ በኦሮምኛ አንድነት ብሰብኩ ፍቅር ብሰብኩ በጣም ያሳዝን ነገር እያየን ህግ ያለ አይመስልም። ያለው ይሄ የተሰራው በእርግጥ ሊቢያ ውስጥ ነው። አሁን ይዛመታል ሀገር ውስጥ እርስ በርስ ለመተላለቅ ነው። ይሄ እኮ በጣም ሲሪየስ የሆነ ቤተክርስቲያን ልትጸልይ መንግስትም ደግሞ ሲሪየስ ሆኖ መተላለቅ ሳይመጣ ሊያስቆመው የሚገባ ነገር ቢሆን ይሄ ነው። እኔና እናንተ የምናውቀው አማልክቶች እግዚአብሔር የሚቆጣባቸው እግዚአብሔር አትቅረጹ ያላቸው እንደው መጽሐፍ ቅዱስ ላይ አለ። ይሄ የአማልክት ሐውልት ህፃናት የሚገበርለት በመሆኑ ህፃን እግሩ መሃል አስቀምጧል። ፊቱ የበሬ ነው፣ የጥጃ ነገር ቀንድ ያለው ማለት ነው። ቪዲዮ አያይዛለሁ። ይህም በዚያ ከተማ የጸደቀውን የውርጃ ህግ ያሳያል። የውርጃ ህግ አጽድቀው በታላቅ አክብሮት ኧረ ታላቅ እግዚአብሔር ነው ባክሽን፣ ኧረ ታላቅ እግዚአብሔር ነው ባክህን፣ ታላቁን የእግዚአብሔርን ሰው በታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሐልዎት ለእግዚአብሔር ህልውና ክብር እየሰጣቸው የእግዚአብሔርን ሰው ነቢይ እዩ ጩፋን ዋው ሐልዎት ነብዩን ተከትሎ ነው የሚገባው። በእግዚአብሔር ቤት ጉባኤ ነብዩ ከሌለ ሐልዎት የለም፣ የእግዚአብሔር መገኘት የለም። አያችሁት? እናንተ ኪስ ውስጥ ነው ያለው የእግዚአብሔር መገኘት ሐልዎት። በጣም ያሳፍረው ነገር ደግሞ በዛ እንደዛ ተጨብጭቦለት ሲገባ እኮ አስጨብጭቡልኝ ብሎ በደንብ ተቀናብሮ ነው ሲገባ ደግሞ እንደዚህ አልቀረብም። ወጎጉ እኮ ከነ ጳውሎስ ኧረ በኢየሱስ ስም እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት የሆነ ካለው ጋር ደግሞ ብዙ ነገር የሆነ ነው። መቼም በጣም ልብ ያደክማል፣ በጣም ያሳዝናል የሆነ ያለውና ይህንን ደግሞ በመንፈሳዊ አይን እንዴት እናየዋለን፣ በእግዚአብሔር ቃልስ እንዴት ነው ይህን የምናየው የሚለው ነገር በገባይ መጠን አስተላልፋለሁ። እንግዲህ እግዚአብሔር በረዳይ መጠን የምችለውን እያደረኩ ነው። ሰዎች ከጥፋት እንዲመለሱ፣ ቤተክርስቲያን እንድትነቃ፣ ትውልድ ደግሞ እንዲድን የምችለውን ነገር እያደረኩ ነው ያለሁት። ጌታ ደግሞ ይረዳናል። ጌታ ይረዳናል። ከኛ በላይ ለትውልዱ የሚያስብ እሱ ስለሆነ ማለት ነውና ዛሬም ደግሞ መልእክት ይዤ መጥቻለሁ። ዋናው መልእክቴ በአንድም በሌላም ኢየሱስ ይሰበካል ነው። በአንድም በሌላም ኢየሱስ ይሰበካል በሚል ነው። ከዛ በፊት ግን መግቢያ ማረገው ደግሞ ወቅታዊ የሆነ ሁኔታ አለ። ለማንኛውም አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ስላደረክልን መልካም ነገር ሁሉ እናመሰግናለን። ዛሬም ደግሞ እንደገና በመልእክት ስላስቀመጥከኝ ጌታ ሆይ አንተ ያልከው ስለሆነ
ቃልን ስለላክልን እናመሰግንሃለን ጌታ ሆይ። በዚህ ደግሞ የኔን መልእክት የሚሰሙት ሁሉ እግዚአብሔር ሆይ የተባረኩ ይሁኑ። መንፈስ ቅዱስ እኔንም አግዘኝ። ሁሉ ለአንተ ክብር ይዋል። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተባረከ ይሁን። ዛሬ እንደ መግቢያ ማረገው አሁን በቃ ከጥቂት ደቂቃዎች በፊት በጣም የሚገርም ነገር ነው የገጠመኝና ማነሳቸው ሰዎች ላስት ኔማቸው የአባታቸው ስም ልበለው ኃይሌ ይላል እና የመጀመሪያው ደግሞ እንጂ አስገዶም ሊሆን ይችላል። የመጀመሪያ ስማቸውን ልብ አላልኩም፣ ብቻ ኃይሌ የሚለውን አየውና እንደው የሀገሬን ሰው ላነሳ ነው ማን ይሆኑ በቃ ደግሞ ኢትዮጵያውያን ሳነሳ ደህና ዋላችሁ ስል በአማርኛ ደስ ይላቸዋል ሁሉ ጊዜና ሰርፕራይዝ ነው ብዬ እዛ ሲሄድ ሸምገል ያሉ አባትና እናት ናቸው። እሳቸው ናቸው እንግዲህ ኃይሌ ማለት። ከዛ ገቡ መኪና ውስጥ እንዴት ዋላችሁ? ሰላም ለእናንተ ይሁን፣ እግዚአብሔር መልካም ነው። ዛሬ ደስ አላላችሁም? ይኸው በቃ አንድ ቋንቋ የምንናገረውን እግዚአብሔር አገናኘን አልኩኝ። አሁን ምን አይነት የተበጠበጠ መንፈስ አለናታ? ከዛ እኛ አማርኛ አናወራም አንድም አይደለንም ምናምን አሉ። እንዴ ምን ማለት ነው አልኩኝ። እኔ ቶሎ አልገባኝም። ለካ ነገሩ ሌላ ነው። እና አማርኛ የሚያወራ ሰው ፖለቲከኛ ነው አሉኝ። ኧረ እኔ ፖለቲከኛ አይደለሁም፣ እኔ ጸገነት ደገፉ እባላለሁ። እኔ ወንጌላዊት ነኝ፣ ፖለቲካ አይደለም እየተናገርኩ ያለሁት። እና እኛ አንድ አይደለንም ከኢትዮጵያ ጋር አንድ አይደለንም አሉኝ። እሺ አንድ አትሁኑ በቃ አይደላችሁ ምን ችግር አለው አባቴ አልኩኝ። በጣም በቃ እንትን አለ መንፈስ የተቆጣ ከአባቴ እና አይጠበቅም። ሽማግሌ ናቸው፣ ሐኪም ቤት ነው የሚሄዱት። እንደዚህም የመረረ መንፈስ አለ እንዴ እናንተ? እና እኛ ተገንጥለናል፣ እኛ ኤርትራዊ ነን አሉኝ። እሺ በቃ ተገነጠላችሁ፣ ኤርትራዊንም ይሁኑ ቻይናም ሁኑ ራሺያም ሁኑ ጥቁሩኑ ነጩኑ እግዚአብሔር ግን አንድ ነው አይደለም አልኳቸው። እግዚአብሔር ለክርስቲያኖች ነው፣ እግዚአብሔር ለሌሎች ደግሞ ሌላ ሃይማኖት ያላቸው አሉ አሉኝ። እንዴ ነገር ወዴት ነው አልኩኝ። በዚህ ዘመን ሰው በክፋት ተውጧል። ከዛ ደግሞ አማርኛ ጨቋኝ ቋንቋ ነው አሉ አባቴ። ከፈለጉ በእንግሊዘኛ ላውሮት እንግዲህ አልኩና በእንግሊዘኛ አወራውታለሁ። ቋንቋ ግን መግባቢያ ነው እንጂ የማንነት መግለጫ አይደለም። ናውና አብይ እንትናችንን ባህር በራችንን ወስዳለሁ እያለ ኧረ አባቴ በቃ አሃሎ አረጋጉ ተለቀቅ አርጉኝ አልኳቸው። ና እንኳን ከርሶ ጋር አማርኛ ከሚሰሙት ጋር አማርኛ ከማይሰሙት ከአሜሪካኖች ጋር በሰላም ጸልዬ ተበራክከን ነው የሚወርዱት። በጣም መራራው ነው አልርሶ ምን ነው ልቦት በጣም ኔጌቲቭ ነው የሚያስበው ብዬ በጣም አዘንኩ። በጣም የሚያሳዝነው ነገር በዚህ ዘመን ሰው ተጨካክኗል ወገኖቼ፣ ሰው በጣም ተጨካክኗል በኢየሱስ ክርስቶስ ነው። ከዚሁ ጋር የተያያዘ እንደው እንደ መግቢያ ባረክ እየሰማን ያለነው ነገር በጣም ጆሮን ጭው ያረጋል በጣም እና ያሳዝናል። ኢትዮጵያ ወዴት እየሄደች እርስ በርስ ጥላቻው እየከረረ በቃ ሰው እየተላለቀ ነው ያለው። አሁን ሰምታችኋል ሰሞኑን መቼም የሚዲያ ደግሞ ማያሳየን ነገር የለምና የኢትዮጵያ ሕዝብ ምን ይሆን እርስ በርስ መገዳደሉ ቀጥሏል። በተለይ ወጣቱ በጣም ተጨካክኗል። እንዳልኳችሁ ከአባቶቻቸው ያዩት አሁንም ከላይ ያሉት የሚታየው ነገር ይሄ ነው። በቃ ፍቅር የሚሰብክ ስለሌለ ማለት ነው። ያውም እባካችሁ ለእናቴ አንድ ነኝ እርሷን ለመርዳት ነው የተሰደድኩት አትግደሉኝ ያላቸው በዙም እየተያዩ እንደዚህ አርገ ግደለው እንደዚህ አርገ ረደው ተባብለው አረዱት። ይንወጣት ይሄው በሚዲያ ላይ እንደ በግ ሲታረድ እያየ ለዚህ ትውልድ ግን ጨካኙን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገናቱ ቪዲዮን አንዴ ለመርቃችሁ ገስት ላይ ሆናችሁ ጀግና በርታ ብላችሁ ያሳረዳችሁት በዚህ አልበቃ ብሎት ነፍሱ ብሎ ሳይወጣለት ሲቀር በጀርባው ገልብጠውና እንባዋን ይዩት እስቲ። የት ይጥለን ይሆን የእናቶች እንባ? የኢትዮጵያን ምድር የኢትዮጵያን ሕዝብ የት ይጥለዋል? የእናቶች እንባ፣ የሕፃናት ጩኸት፣ በግፍ የሚደፈሩት ሴቶች፣ በግፍ የሚገደሉት ወጣቶች፣ ሕፃናት፣ ወንድ ሴቱ ሳይቀር አንዱ አሳሪ ሌላው ታሳሪ። ይሄው ወጣቶቹን ቪዲዮ ማያይዘው ጀርባቸው እንትቻቸውን ወደ ኋላ ጠፍንገው ምንም አያውቁ ገና እኮ 10 ዓመት 12 ቢሆኑ ነው።
በጣም ከባድ ነው ወገኖች። ወደ እግዚአብሔር ልንጮህ ይገባል። ኧረ ተው፣ ይሄ ጊዜ ያልፋል። ተው ተው፣ እግዚአብሔርን ፍሩ። እግዚአብሔር ግን ይነሳል ከማደሪያው፣ የእናቶችን እንባ ያብሳል። እኔ በጣም አደራ ምለው በጣም መናገር ብፈልገው ለኦሮሞ ክርስቲያኖች በኦሮምኛ ወንጌል ስበኩ፣ በሚገባቸው ቋንቋ ፍቅርን ስበኩ። አደራ አለባችሁ። በኋላ እግዚአብሔር ይጠይቃችኋል። የኦሮሞ ተወላጅ ሆናችሁ የወንጌል አማኝ ሆናችሁ አሁን በኃይለኛው ወንጌል የምትሰብኩበት ትውልድ የምታስመልጡበት ዘመን ነው። እኛን ማን ይሰማናል? አሁን አማርኛም ባለቀር ተጣልተዋል። ወንጌል እንኳን ተጣልተዋል። በቋንቋ የተነሳ ከዘር ከነገድ ከቋንቋ ነፃ ያወጣን ክርስቶስ ኢየሱስ እንደሆነ እያለ እኛ ግን ዛሬም እየተበላላን ነው። ቤተክርስቲያን ሳይቀር በዘርና በፖለቲካ ተበታትኖ በኢየሱስ ክርስቶስ ዛሬ እንዳልኳችሁ መልእክቴ በአንድም በሌላም ኢየሱስ ይሰበካል። በዓለም ላይ ብዙ እምነት አለ፣ ብዙ ሃይማኖት አለ፣ ብዙ የሚጠራ ስም አለ። በዓለም ላይ አለኮ ተጠርቶም ያለፈ አለ፣ እንዲህ ነበር የሚባልለት አለ። በአንድ ወቅት ታዋቂ የነበረ ብዙ ያስጨበጨበ ያሰገደ እምነት አለ፣ ፋሽን የነበረ። ከዚህ ሁሉ ግን የበላይ የሆነ አልፋና ኦሜጋ መጀመሪያም መጨረሻም ስሙ በዓለም ሁሉ የገነነ ማን ነው ካላችሁኝ፣ ያለ የነበረ የሚኖር ክርስትና ኢየሱስ ክርስቶስ ብቻ ነው። ኢየሱስ የሚለው ስም ነው። ሰዎች ይህን ስም ሲሰሙ ወይ ደስ ይላቸዋል ወይ ይቆጣሉ። ስለ ስሙ ግን ምላሽ የማይሰጥ ሪአክት የማያደርግ የለም። ኢየሱስ ሲባል ሰው ሪአክት ያደርጋል። ወይ ደጋፊ ይሆናል ወይ ተቃዋሚ ይሆናል። ያቁታል። በጣም የሚገርም ስም ነው የኢየሱስ ስም። ኃይለኛ ነው። እንኳን ተከታዮቹ ጠላቶቹም ሳያውቁት ይሰብኩታል፣ ይናገሩለታል። ብዙዎችንም በፍቅሩ ማርኳል። አሁን ብዙ የተማረኩ ሙስሊሞች አሉ። ኢየሱስ ካለ ኢየሱስ እንዴት መኖር ይችላል የሚሉ ቪዲዮ አያይዛለሁ። እንደውም አንድ ሙስሊም ኢየሱስዬ ምንድነው መሆን የነበረው? አንተን ባላቅ ኖሮ እንኳንም አገኘኸኝ፣ እንኳንም አዳንከኝ፣ እንኳንም አወቅኩ እያለ ራሱ ሙስሊሙ ኢየሱስን ባላገኝ ኖሮ ምን በበላኝ ነበር? ኢየሱስ አልመሲሁ ወደ እኔ ባይመጣ ኖሮ هذا هو برهان العالم ወደ እኔ ባይመጣ ኖሮ هو نور العالم ወደ እኔ ባይመጣ ኖሮ ምን በበላኝ ነበር? እባካችሁ እንዲህ ነገር አለ እንዲህ አድርጉልኝ። ያገኘኝን ኢየሱስን አመስግኑልኝ። ቀኑን ሙሉ ኢባዳ የሚባሉን ሁሉ እያደረኩ ነገር ግን ተስፋ የሌለኝ ሰውዬ ክርስቶስ ወደ ቤታችን መጣና አዳነን። ሃሌሉያ! ኢሰነ ፈይሰ ከነና ገለቴ ፈዳ ጎፍታ ከነ መቃኒዛ ኤቢፈም ኡቶይኒ ማነ ኮንሴነ ናምባዳቱ ራሱ ጌታ እየሄደ በፍቅሩ የሚያበረክካቸው ብዙዎች አሉ። ደስ ይለኛል። እኔ መቼም እንደ ጳውሎስ ለወንጌል መከራ የከፈለ ወንጌልንም ያስፋፋ የለም። ታስሯል፣ ተደብድቧል፣ ተወግሯል። በዚህም ሁሉ መሃል ግን ወንጌልን ለዓለም አድርሷል። እንደ ጳውሎስ መቼም ወንጌልን ያዳረሰ የለም። በዚህ ደግሞ የክርስቶስ ኢየሱስ የብርሃን ወንጌልና የማዳኑ ሥራ መከራውና ፈተናው እንደማያስቆመው ምሳሌያችን ነው እኮ ጳውሎስ። እናንተ ይልቁንም እየሰፋ እንደሄደ አሳይቶናል። እንደ ጳውሎስ እንደመገረፉ እንደመወገሩ እንደመታሰሩ ቢሆን እኮ ወንጌል ባትስፋፋ ነበር። የወንጌል ባህሪው ይሄ ነው። ስጠፉ ሲባል ይበዛል። እየበዛን ነው የምንሄደው። ባሳደዱን ቁጥር እየበዛን ነው የምንሄደው። ይሄ ደግሞ የወንጌል ባህሪው ነው። አሁን ደግሞ የሐሰተኛ ነቢያቶች ያው እንዳልኳችሁ በሰው ፊት መከበር አሁን በዚህ ትውልድ እየታረደ ባለበት ሰዓት የነቢያቱ ራሳቸውን ቆልለው ራሳቸውን ምቾት ውስጥ ከተው እንዴት እንደሚኖሩ እያየነው ነው። በጣም እኮ አሳፋሪ ነው። ምድራችን ውስጥ ቤተክርስቲያን ያለስ ይመስላል ስታስቡት። ጨለማው ነግሶ ከክርስቶስ ይልቅ ራሳቸውን ማሳየት የሚወዱ
መጽሐፍ ቅዱስ እዛ ቁጭ ብሎ ይጭፋ አቤት ጌታዬ ቁጭ ብሏል። ያው ታውቁታላችሁ ቤቱም ይሁን ቸርቹም ይሁን የተንጣለለ ነውና ልክ አውቆ መጽሐፍ ቅዱስ የሚያነብ መስሎ ሶፋ ላይ እግሩን አጣምሮ እንደዚህ ይላል። ምንድነው የሚጠብቀው ብትሉኝ ያቺም አስተዋዋቂዋ እስክትናገርለት ድረስ ታላቁ የእግዚአብሔር ሰው ምን ይሰማ ይሆናል? ወንድም አለ ምን ሆነህ ነው ተዋትልም እንዴ? ይኮ በጥናትና እንደዚህ ታረጋለሽ እንደዚህ ስትይኝ ገባለው ተብሎ ተጠንቶ የሚደረግ ድራማ እኮ ነው ምናው ያለን። አያበሳጫችሁ? ጳውሎስ ግን አላስጨበጨቡም፣ የሰው ክብር አልፈለጉ። ይልቁንም ታምራት ካደረጉ በኋላ እኛ ያደረግነው መሰላችሁ ወይ? ሊያርዱላቸው ሁሉ ጨርቃቸውን ቀደዱ ይላል ሐዋርያ ሥራ ላይ ረረረረ ብለው። ያንን ነው እኛ የምናውቀው ያነበብነው። ለሕዝቡ እኮ ጠብ የሚልለት ነገር የለም። ከነድነቱ ከነበሽታው ከነመከራው ነው ያለው። ሕዝብ አልተለወጠ፣ አገር አላረፈች። እናንተ ብቻ ነጋዴ ሆናችሁ ተቀምጣችሁ እግዚአብሔር ለእናንተ ደግሞ አንድ መፍትሄ ያመጣል። ታላችሁ ቀልዱ በሕዝብ ላይ። ጳውሎስ የደረሰበትን መከራ ለወንጌል መሆኑን ሲገልጽ እንደዚህ ብሏል ፊልጵስዩስ 1:12 ላይ ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌል ለማስፋት እንደሆነ ታውቁ ዘንድ እወዳለሁ አለ። ዛሬ የምናልፍበት ውጣ ውረድ እና ፈተና ለወንጌል ነው ወይ ነው ጥያቄው። አለው ለወንጌል ነው ወንድም አለ ለወንጌል ነው። እያንዳንዳችን ራሳችንን ጠይቅ። የምንደክመው ስለ እግዚአብሔር ሥራ ነው። በአማኞች ዘንድ እያየን ያለነው ግን በዓለም እንዳልኳችሁ በንግድ በማከማቸት በመናምን በዚህ በግርግር በመገንባት በመሸጥ በመለወጥ ከሆነ እሱ ወንጌል አይደለም። በዛ መሃል በሚገጥመን መከራ እግዚአብሔር የለበትም። ለወንጌል ጥሪ ጊዜ የለንም። የእግዚአብሔር ነገር ቅድሚያችን አይደለም። አላፊ ጠፊውን የምድርን ሕይወት ለመሙላት እየታገልን ነው ብዙዎቻችን። ዓለም የምትሸነፈው ኑሯችን የሚሞላው የእግዚአብሔርን ስናስቀድም ሆኖ ሳለ እኛ ግን የዓለምን እያስቀደምን ትርፋችን ድካም ሆኗል። ቃሉ የሚለው መጀመሪያ ጽድቅና መንግስቱን ፈልጉ ሌላው ይጨመራል ነው የሚለው። የሚጨመረውን አስቀድመን ነው እኔና እናንተ እረፍት ያጣን መረጋጋት ያልቻልነው። ቁጭ ብለን የእግዚአብሔርን ሥራ ስንሰራ ያኛው ሳናስበው ሳንጠይቅ ሳንወጣ ሳንወርድ እግዚአብሔር ራሱ እየሞላው አረ ጌታ ያኖራል እኮ እናንተ በሰላም እኮ ያኖራል። እርካታ የሌለው እረፍት የማይገኝበት ህይወት መብላት የሌለብንን እየበላን መስራት የሌለብንን እየሰራን ማየት የሌለብንን እያየን መስማት የሌለብንን እየሰማን መንፈሳዊ ጤናችን ታውቋል። መንፈሳዊ ጤናችን ታውቋል፣ ታመናል፣ ህይወታችንም ጠውልጓል ወገኖቼ። ሌላ ቪዲዮ ማያይዘው ደግሞ ልጅቷን ሶስት ጓደኞቿ ሲቀጠቅጧት ውሃ ላይ ሲደፉባት ምን ሆኖ ነው? ምን ሆኖ ነው? እግዚአብሔርን አይፈሩ። እግዚአብሔርን የማይፈራ ትውልድ ተነሳ። እረኛ የሌለው ትውልድ፣ ተው የሚለው የሌለው ትውልድ፣ የሚያስታርቅ የሌለው ትውልድ፣ የሚመክረው የሌለው ትውልድ። እናንተ አባቱ ሌባ የሆነ ሰው እኮ ልጁ ደግሞ ሌባ ፕላስ ነው የሚሆነው። በልጅ ላይ ይብሳል፣ በተተኪው ላይ ይብሳል። ከአባት ከወላጅ ከዙሪያቸው ከአካባቢ ያዩትን ነው እነዚህ ልጆች እያባዙ ያሉት። ጨካኝ ትውልድ ተነሳ። እግዚአብሔር ይርዳን እላለሁ። ቪዲዮ አያይዛለሁ የዚችን እናት እንባ። እንደገና ደግሞ ልጅቷን ጓደኞቿ የሚደበድቧት እየተሳሳቁ ያው ህሊና ቢስ በጌታ በኢየሱስ ክርስቶስ በጣም የሚያሳዝን ዘመን ውስጥ ነው ያለነው ወገኖች። የጳውሎስ ለወንጌል መከራ መክፈሉ ግን በእግዚአብሔርም በሰውም ዘንድ የተገለጠ ነበር። ፊልጵስዩስ 1:13 ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተረጋግጧል። ተረጋግጧል። የጳውሎስ ማንነት የተገለጠ ነው። ለምን እንደሚደክም ለምን እንደሚሮጥ የተገለጠ ነው። ቁጥር 14 ደግሞ ምን አለ? በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ ይላል። ማን? የጳውሎስ ተከታዮች
ምን እንዲያረጉ? በሱ ስራት በሱ መከራ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት። ከሱ የምንማረው ትታሰራለህ ቢባል ትወገራለህ ቢባል ምንም አይመስለውም ጳውሎስ ምንም። እግዚአብሔር የተባረከ ይሁን። በወንጌል አላፍርም ያለው ጳውሎስ በነገስታትና በአለቆች ፊት በአሕዛብ መካከል ክርስቶስ ኢየሱስን ያለ ፍርሃት ሰብኳል። ብዙዎችንም ወደ መንግስቱ ቀላቅሏል። ዛሬ ብዙዎቻችን በክርስቶስ ወንጌል የምናፍር ለመመስከርም የምንፈራ ይመስላል። አሁን ብዙ ሰው እኮ ጴንጤነቱ እንዳይታወቅ ሸሽጎ ከዓለማዊ ጋር ዓለማዊ ከዛኛው ጋር ያኛው ተመሳስሎ እየኖረ ያለ ብዙ ነው ነው የምላችሁ። ኢየሱስ ጌታ ነው። ጌታ ኢየሱስ ግን በአንድም በሌላም ይሰበካል። ራሱን ያለ ምስክር አይተውምና ለወንጌል የጨከኑ ብዙዎች ተነስተዋል። በጣም የሚገርማችሁ ነገር ቪዲዮ ከማያይዘው አንዱ ኢየሱስ ጌታ ነው ሲባል ሰዎች ሲደነግጡ አየው አለ። እንግዲህ መምህር ታየ ቦጋለ ኦርቶዶክሳዊ ነው። እዛው ውስጥ ያለ ሰው መምህር የሆነ ሰው የታዘበውን በእግዚአብሔር ቃል ሲናገር እንዴት ደስ ይላል። በቃ ይሄንን እውነት የሚናገሩ ሰዎች እንዲበዙ ነው እኔ የምፈልገው። ስብከት ልሰማ ይችላል። በተረፈ ግን የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ኢየሱስ ጌታ ነው የሚለውንም ሆነ ሌሎችን ያመጣሁት ሰዎች መደንገጥ ጀመሩ አየዋቸው እና ኢየሱስ ጌታ ነው ብሎ አንዱ ሲጮህ ደንግጠው ሲዞሩ ታያለ። የሆነ ነገር እንዴ እና ፕሮቴስታንቱ ኢየሱስ ጌታ ነው ሲል ለምንድን ነው የሚለው ጌታ ነው? መጀመሪያ አንደኛ ሙስሊሞች ኢየሱስ ጌታ ነው አይሉ። ሁለተኛ አይሁዶች ኢየሱስ ጌታ ነው አይሉ። የቡዲዝም እምነት ተከታዮች፣ የሽንቶይዝም እምነት ተከታዮች፣ የኮንፊውሻኒዝም ሴኩላር ፊሎሶፊ ተከታዮች የፈለገ በዓለም ላይ ያለው ኢየሱስ ጌታ ነው ስለማይሉ ማንም ሰው ኢየሱስ ጌታ ነው ብሎ በልቡ አምኖ በአፉ መስክሮ ይጸድቃል። ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ይል ዘንድ አይችልም። ስለዚህ በመንፈስ ተመርጬ ነው ያልኩት ነው የምትለው። ይኸውልህ ምን መሰለህ መባል እሱን ማይል ሰው በሰው ፊት ለሚመሰክርልኝ ሁሉ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት ያልመሰከረልኝን ማለት ነው የሚክደኝን ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ይላል። መምህር ታየ ቦጋለ እስማማለሁ። ጌታ ይባርክ። አንተ እንደውም ጥሩ የወንጌል አስተማሪ ትሆናለህ ብዬ አምናለሁ። ክብር ለእግዚአብሔር ይሁን። ቁጥር 16 እነዚህ ወንጌል መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ይሰብካሉ። ግማሹ በፍቅር ይሰብካል፣ ግማሹ ደግሞ ለክርክር ይሰብከዋል፣ ለቅናት ይሰብከዋል። ይሄ ማለት ምን ማለት ነው? በአንድም በሌላ ኢየሱስ ይሰበካል። ሌላ አርእስት የለም፣ ሌላ ገናና ስም የለም፣ ሌላ አዳኝ የለም፣ ሌላ ሞቶ የተነሳ ማንም የለም። ኢየሱስ ሲባል ነጩም ጥቁሩም ቻይናውም ሁሉም ሰማይና ምድር የሚንቀጠቀጥለት እኔና እናንተ የምናመልከው ጌታ ኢየሱስ ክርስቶስ ይባላል። ሃሌሉያ ወገኖቼ፣ ለጠላትም ለወዳጅም የሚያንበረክክ ስም ኢየሱስ ይባላል። የምንከበርበት የምንኮራበት የማናፍርበት ስም የሚያድን ስም ኢየሱስ ክርስቶስ ብቻ ነው። በፍቅር ለሚሰብኩት ማለት ነው። በጥላቻም ለሚያነሱት እርሱ የዓለም መድኃኒት ነው። መድኃኒት እኮ ለእኛ ጌታ ጉልበቱን ለሚንበረከክለት ዓለም ሁሉ የሚሰግድለት ስም ኢየሱስ ክርስቶስ ብቻ ነው። ማንንም ሌላ ብትጠራ አይሰገድለትም። እንደ እግዚአብሔር ማንም የለም። ቁጥር 17 እነዚያ ግን በስራቴ ላይ መከራን ሊያመጡብኝ። አያችሁ፣ አንዳንድ ሰዎች እናንተ ላይ መከራ ሊያመጡ፣ እናንተን ሊያስነቅፉ፣ እናንተን ሊያሰድቡ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። እነዚህ እነማን ናቸው ብትሉ ደግሞ እኛም እናውቀዋለን የሚሉት እኛም እናውቀዋለን የሚሉትም እኮ ይሰብኩታል። ከምን ብትሉኝ እኛ ላይ መከራ ሊያመጡ እኛን ለማሳደድ እኛ እናውቀዋለን ይላል። በአንድም በሌላም ግን ያ እናውቀዋለን የሚሉት ኢየሱስ ይሰበካል። በፈለከው መንገድ ጥራው፣ በየትኛውም አጋጣሚ ስሙ ሲነሳ የሚማርክ ስም፣ ኃይል ያለው ስም ኢየሱስ ክርስቶስ ብቻ ነው። ቁጥር 18 ምን አለ? ቢሆንም አለ በሁሉ ጎዳና በማመካኘት ቢሆን ወይም በቅናት ቢሆን ክርስቶስ ይሰበካል። ምንም ይሁን በቅና ቀንተሽም ይሁን ወደሽም ይሁን አምነሽም ይሁን ሳታምኚውም ይሁን ደባል አርገሽም ይሁን በአንድም በሌላም ኢየሱስ ይሰበካል። ክብር ለእግዚአብሔር ይሁን።
ኢየሱስ በፍቅርም ይሁን በጥላቻ በማወቅም ይሁን ባለማወቅ ስሙ ይነሳል፣ ይሰበካል፣ ይታወቃል። ስሙ ገናና ነው። ሙስሊም ቢሆን ቡዲዝም ቢሆን ሂንዱ ቢሆን ኢየሱስ ስትሉ ከስሙ ኃይል የተነሳ የሰዎች ልብ ይነካል። ኃይል አለው እኮ ስሙ። ኢሳ ነው ነብይ ነው ቢሉም በፍቅሩና በመለኮቱ ብዙዎችን ማርኳል። የኔ ጌታ ብዙዎችን አንበርክኳል። በሰይፍ አይደለም በፍቅር። ኢየሱስ ያድናል። በክርስቶስ ላይ ክፉ መናገር የሚችል ማንም የለም። በማርቆስ 9:38 ላይ ዮሐንስ ስለ ኢየሱስ አንድ ነገር ነገረው። መምህር ሆይ አንድ ሰው በስምህ አጋንንት ሲያወጣ አየነው፣ ስለማይከተለንም ከለከልነው አለው። ኢየሱስ ምን አለ? 39 በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት አለ። ይህ ለብዙዎቻችን ትምህርት ነው። በእግዚአብሔር ነገር በእግዚአብሔር ሥራ ላይ እከሌ ከዚህኛው ቤተክርስቲያን ናት፣ እከሌ ከዛኛው ቤተክርስቲያን ነው፣ እከሌ አባል አይደለችም፣ እከሌ እንዲህ ናት፣ ያመልጣል ወንድም አለም። የእግዚአብሔር ሥራ ይኸው በክርስቶስ ኢየሱስ ስም የተጠሩ ሁሉ ስሙ የኔን ስም በክፉ የሚያነሳ የለምና አትከልክሏቸዋል። አንዳንድ ሰዎች ያገሏችኋል፣ ያርቋችኋል። ከኛ ጋር አይደለችም፣ አካል አይደለችም። አካልና አባልነት ይለያያል ወንድም አለ። በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል የለምና አትከልክሉት አለ። ዛሬ እየተከላከላችሁ ነው። ብዙ ተበታትነን የቀረነው የእግዚአብሔር ሥራ በህብረት እንዳይሰራ አቅም ያጣነው ተለያይተን ነው። ብንተባበር ኖሮማ እንደኔ አሁን በስፓኒሽ እኛ ቢሆን እንኳን የኢየሱስን የጠራሰው ኢየሱስ ነው። ገብተን ብናመልክ አንድ ላይ ነው። ወንጌል አብረን ብንወጣ ምን ችግር አለው? ምን ችግር አለው? ከኛ ቤተክርስቲያን አይደለች ብለው ወንጌል ለመውጣት የሚከለከሉ ሰዎች አሉ። ይሄው ወደ ኋላ ቀረን እኮ በኢየሱስ። ስለዚህ ስሙኝ፣ ይሄ ሐሳብ ለብዙዎቻችን ትልቅ ትምህርት ነው። በተለይ ኢትዮጵያውያን አማኞች የእግዚአብሔር መንፈስ በሌሎች ቤተክርስቲያን፣ በነጮች፣ በአፍሪካውያን፣ በስፓኒሽ ሚሰራ አይመስላቸውም። አቤት ኢትዮጵያዊ እኮ ዘረኛ ነን። የኔ ይመጣል ይላል እኮ ኢትዮጵያዊ አያቸ ነጮች ቤተክርስቲያን መንፈስ ቅዱስ የሚገለጥ አይመስላቸው። ነጮች ቤተክርስቲያን ልሳን ያለ አይመስላቸው። በጣም ኢትዮጵያዊ እኮ እኔ እበልጣለሁ ነው የሚለው። በዚህ ላይ ዘረኛ ነው ኢትዮጵያዊ። በመንፈሳዊ ነገርም ነው የምላችሁ። ስለዚህ የጥቁሮች ቸርች ብትሄዱ አሁን እንዴ ጥቁሮቹ ጋር ትሄጃለሽ እንዴ? ነጮቹ ጋር ደግሞ እነሱ እኮ ጌይ ሊያጋቡ ይችላል። ኧረ በኢየሱስ ስም በተለይ የነጮች ቤተክርስቲያን ሁሉንም በአንድ መፈረጅ አይቻልም። እነሱም ጋር ይጸለያል፣ ይመለካል፣ አጋንንት ይወጣል። የሚገርማችሁ ነገር እኔ አሁን ነጮቹ ጋር እኔ ይገርመኛል። ነጮቹ ጋር ፓስተሩ በጣም በመንፈስ ቅዱስ የተሞላ ነው፣ አጋንንት ያስወጣል። በልሳን በደንብ እንናገራለን አብረን። እኔ ቤተክርስቲያን ያለው ኢየሱስ ይበልጣል፣ በእኔ ቤት ይደምቃል ብሎ ማሰብ ሞኝነት ነው፣ አለማወቅ ነው ላለው እኔ። ሰሞኑን ደግሞ የፍልሰታ ጾም ሰሞን ሚካኤል ደግሞ ተከብሯል መሰለኝ። አሁን ሚካኤል አባቴ፣ ሚካኤል አዳኜ፣ ሚካኤል መልእክተኛ ነው ወንድም አለ። ካልተላከ አይመጣም። ስሙኝ፣ በሚካኤል እንጀራ ይበላል። ሚካኤል የምትበሉትን እንጀራ ይስጣችሁ። ለእስራኤል መናን ያወረደ ታላቁ መልአክ የእስራኤል መጋቢ ቅዱስ መጋቢ ብሎ ቅዱስ ሚካኤል የምትበሉትን እንጀራ የማይሸግት በእውነቴ ነው። የምትበሉትን እንጀራ እግዚአብሔር ይስጣችሁ። የጠበቃችሁ ከአደጋ ከቀትር ጋር የጠበቃችሁ ስንት መንገዳችሁን የሞታችሁን ደብዳቤ ልክ እንደ ባይራን በሹመት የቀየረላችሁ ጠላቶቻችሁን ያስታገሰላችሁ የተቆፈረውን ጉድጓድ የደፈነላችሁ መልአክ ነውና እንዲህ አለ ቅዱስ ሚካኤል አለ። በደንብ ብላችሁ ጥሩት። ማለት ምሳሌ ልስጥ። አሜሪካን ያለውትና $100 ላንተ በእቴ በኩል ኢትዮጵያ ባለችው እቴ በኩል አድርሺ ብዬ እቴ ላኳት። እቴ አድራሿ ናት የምትመሰገነው ወይስ እኔ ዶላር የላኩልህ ነው የምመሰገነው? ስለት የምታስገባው ስለት የሰመረ ብለህ ለእቴ ነው ወይስ ለእኔ ለላኪዋ ነው? ይህ ነው ቀላል ምሳሌ የምሰጣችሁ። ላኪውን ሳታመሰግኑ
ተላኪውን አድራሹን እኮ ነው እየሰገዳችሁ እየዘከራችሁ ያላችሁት። እኔ ለእህቴ ካልሰጠኋት ያንን ብር አድርሺ ብዬ እህቴ ከየት አምጥታ ትሰጣለች? ሚካኤል ሂድና ያንን ሰው እንደዚህ አድነው እንደዚህ አድርሰው ካላለ ካልተላከ ሚካኤል አይመጣም። ይህንን ቀላል ትምህርት ብታስተምሯቸው ስንት ሰው በዳነ ነበር፣ ወደ እግዚአብሔር በተመለሰ ነበር። በጣም ያሳዝን ነገር። ሌላው ደግሞ ያንተ ቤተክርስቲያን አባል ያልሆነ ሁሉ የክርስቶስ ተከታይ ወይም አገልጋይ አይደለም ብለህ ካሰብክ ተሳስተሃል ወንድም አለ። ካንተ ቤተክርስቲያን አባል ያልሆነ ክርስቶስን በደንብ የሚከተል የሚጸልይ ቃሉ የሚያነብ አለ እኮ። የትም ይሁን የትም ማንም ይሁን ማንም የክርስቶስ ስም እየጠራ ሲሰብክ ሲዘምር አጋንንት ሲያወጣና ሲፈውስ ካየ እርሱ የክርስቶስ ተከታይ ነው ማለት ነው። አታግልሉት፣ በራት ዝጉበት። ዮሐንስ እኮ ሌላ ሰው አጋንንት በኢየሱስ ስም አጋንንት ሲያወጣ አይቶ ነው የከለከለው። ይሄ እኮ ለኛ ትምህርታችን ነው። እግዚአብሔር በወደደ ሰው ይሰራል። በነጩም በጥቁሩም በሴትም በወንድም በሕፃናትም በሽማግሌዎችም ይሰራል። በዚህ መንፈስ ነው ዛሬ ተለያይተን እኔ የኬፋ ነኝ የአጵሎስ ነኝ የጴጥሮስ ነኝ የምንባባለው በጌታ በኢየሱስ ክርስቶስ። ስለዚህ አንድነት ያስፈልጋል። እኛ እኮ ሰበብ እየፈለግን ተለያይተናል። አይገርማችሁም? አንተ ከሌነ አንተ ከሌነ ተባብለን እንደዚህ ተበታተናል። የቤተ ክርስቲያን እንደ ዳቦ ቤት ይከፈታል። እንደ ዳቦ ቤት መነገጃ ሆኗል። በዘር በቋንቋ ተለያይተን ኢትዮጵያዊ መቼም እኔ ምንም አይነት ሞራል የለውም ሌላውን ሀገር የመውቀስ ምንም አይነት ሞራል የለውም። የሌላ ሀገር መሪ ለመውቀስ ሞራል የለውም አልኳችሁ። በቃ ራስን አለማወቅ ነው የሚመስለኝ። ስለዚህ የዛሬው ዋናው መልእክቴ ኢየሱስ ክርስቶስ በአንድም በሌላም ይሰበካል። ይሄ ሰው አውደ ምሕረት ላይ ከቅዳሴ በኋላ ግቢ ውስጥ ፍስስ ብሏል የኦርቶዶክስ ህብረተሰብ። ዲያቆናት ደግሞ ከፊት አሉ። ከዛስ ሃሌሉያ አለ። ሁላችሁም አይታችሁታል መቼም ይሄንን ሃሌሉያ እያለ ወደ ግቢ ውስጥ ገባ፣ ወደ ቤተክርስቲያን ግቢ ውስጥ። አሁን ምዕመናኑ ብድግ ብድግ አሉ ደንግጠው። ምን መጣብህ ብለው ሃሌሉያ እኮ ነው የተባለው። ሃሌሉያ እኮ አዎ ትክክል ነው፣ አሜን ማለት ነው፣ ምስጋና እኮ ነው። ሃሌሉያ 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 ሲል የሚደነግጥ ህዝብ በኢየሱስ ስም አትሉ፣ በጌታ በኢየሱስ ክርስቶስ። በዚህ ደግሞ በቦስተን በአሜሪካን ሀገር በቦስተን ማሳቹሴትስ እነዚህ ዲሞክራቶች የበሬ ፊት ያለውን አማልክታቸውን በከተማው ዋና አደባባይ ቀርጸው አስቀምጠዋል። እኔና እናንተ የምናውቀው አማልክቶች እግዚአብሔር የሚቆጣባቸው እግዚአብሔር አትቅረጹ ያላቸው እንደው መጽሐፍ ቅዱስ ላይ አለ። ይሄ የአማልክት ሐውልት ህፃናት የሚገበርለት በመሆኑ ህፃን እግሩ መሃል አስቀምጧል። ፊቱ የበሬ ነው፣ የጥጃ ነገር ቀንድ ያለው ማለት ነው። ቪዲዮ አያይዛለሁ። ይህም በዚያ ከተማ የጸደቀውን የውርጃ ህግ ያሳያል። የውርጃ ህግ አጽድቀዋል። ለካ ውርጃ ሲደረግ ግብር ማለት ነው ለሰይጣን። ህፃን ልጅ እዚህ ጋር ሲሞት ለሱ ግብር ነው፣ እንደዛ ነው እንደሚጠጣው ማለት ነው። በመጽሐፍ ቅዱስ ውስጥም እግዚአብሔር ስለዚህ አማልክት ተናግሯል። የት ብትሉኝ በአንደኛ ነገሥት 11:7 ላይ በዚያን ጊዜም ሰለሞን ለሞዓብ ርኩሰት ለካሞሽ ለአሞንም ልጆች ርኩሰት ለሞሎክ ይባላል። ይሄ እንትኑ የተሳለው ምስሉ ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ ይላል። ዛሬም በእኛ ዘመን ለአማልክት የሚሰግዱ አሉ ማለት ነው። ወገኖች ዘመኑ አልቋል። እኔ አሁን በጣም ምለው ነገር ኢትዮጵያ ውስጥ ጥላቻ እየነገሰ ነው። ይሄንን ጥላቻ የማጥፋትና ይሄንን ጥላቻ ፍቅር የማምጣት የሁሉም ኃላፊነት የመንግስት ብቻ አይደለም፣ የቤተ ክርስቲያን ብቻ አይደለም። ከቤተሰብ የጀመረ እየዘራን ያለውን ዘር መጠንቀቅ አለብን። ለዚህ ወገኖቼ የዛሬው መልእክቴ በአንድም በሌላም ኢየሱስ ይሰበካል። ጥላቻን፣ ዘረኝነትን፣ ክፋትን፣ መገዳደልን እንዲቆም በኢትዮጵያ ውስጥ በኃይለኛው መሰራት አለበት። ቤተክርስቲያን ፍቅር ልትሰብክ ይገባል።
ወጣቱ እረኛ ያስፈልገዋል። ተው ሚል ያስፈልገዋል። ክፎች ሊቀጡ ያስፈልጋል። ሕግ ሊኖር ያስፈልጋል። ሴቶች እህቶች የሚደፈሩ በተለያየ ነገር የሚጠቁ እግዚአብሔርን መፍራት ከሁሉ በላይ ለኢትዮጵያ ሕዝብ እግዚአብሔርን መፍራት ይውደቅበት። እኔ ይህንን ነው የምመኘው። ጌታ ግን ቀን አለው። ጌታ ከማደሪያው ይነሳል፣ ያቺን ምድር ያሳርፋታል ብዬ አምናለሁ። ጌታ የተባረከ ይሁን። ወገኖቼ መልእክቴን ሼርና ሰብስክራይብ አድርጉልኝ። በጌታ ፍቅር ወዳችኋለሁ። ተባረኩ። ሻሎም ሻሎም። እሱን ከማወዳት ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።